ፓርቲያችን ብልጽግና በሀገራችን ኢትዮጵያ ስር የሰደዱና የቆዩ ችግሮችን በመቅረፍ ወደ ብልጽግና ማማ ለመሻገር የሚያስችል ትክክለኛ አቅጣጫ ይዞ በመጓዝ ላይ ይገኛል። በሂደቱም አያሌና ውስብስብ በህልውናችን ላይ የተደቀኑ ፈተናዎችን ቢገጥሙንም በአንድ በኩል እነዚህን ፈተናዎች ፊት ለፊት በመጋፈጥ ሀገራችንን የማስቀጠል ከባድ ስራ እየሰራን፣ በሌላ በኩል ደግሞ ጠንካራና የበለጸገች ሀገር ለመገንባት የሞት ሽረት ትግል በማድረግ ላይ እንገኛለን። ስለሆነም ባሳለፍናቸው ዓመታት ተከታታይ 8 ዓመታት የትግል ዓመታት የውጭም ሆነ የውስጥ ፈተናዎችን በብቃት መክተን በርካታ ድሎችንም አስመዝግበናል። ሰላም ባልተረጋገጠበት ቀጣይነት ያለው ልማትና ብልጽግና የሚታሰብ አይደለም። በመሆኑም እኛ ሴቶች ስለ ሰላም የቅድሚያ በመስጠት ከትዳር አጋሮቻችን ከልጆቻችንና ከጎረቤቶቻችን ጋር መወያየት እንዲሁም ባለን አደረጃጀቶቻችን ግልጽ ውይይት እያደረግን የሚጠበቅብንን ኃላፊነት በጋራ ልንወጣ እንደሚገባ ጥሪዬን እያስተላለፍ ውይይታችን ትምህርት የሚወሰድበትና ግንዛቤ የሚጨበጥበት እንደሚሆን ተስፋ አደርጋለሁ። አመሰግናለሁ። በገዢ ትርክት ግንባታና ሰላምን ለማጽናት የሴቶች ሚና በሚል መሪ ሀሳብ ለተዘጋጀው የምክክር መድረክ እንኳን በደህና መጣችሁ፣ እንኳን ለደረሳችሁ። ተልዕኮ ከመፈጸም አንጻር ሰፊ ድርሻና ኃላፊነት እንዳላቸው ለዚህም በሁሉም ዘርፍ ጠንካራ ሴቶችን ለመፍጠር በልዩ ትኩረት መስራት በሁሉም መስክ ተጠቃሚ እንዲሆኑ ቅንጅታዊ አሰራርን ማጠናከር አስፈላጊ ነው። በመሆኑም በሀገራችን በክልላችን ብሎም በከተማችን ያሉ ጸጋዎችን አውቀን የተደመረ ሀብት በመፍጠር የመደመር መሰረታዊ እሳቤ መሆኑን በመረዳት ማይቀረውን የብልጽግና ጉዟችንን ሁላችንም እውን ማድረግ ይጠበቅብናል። ገዢ ትርክት አሰባሳቢ እውነት ሲሆን የአንድ ሀገር ወይም የክልል ህዝቦችን አብሮነት ለማጠናከርና የጋራ ሀገራዊ ዓላማን ሰንቀን በአንድነት እንድንቆም የሚያግዘን ሁለንተናዊ በሀገራችን ብልጽግና እንዲሁም ብልጽግናን ለማጽናት ትልቅ ሚና እንዳለው ይታመናል። ከዚህም በተጨማሪ ከፊታችን ያለውን የፓርቲያችንን ተልዕኮ በድል ከመወጣትና የጋራ ትርክትን ከመገንባት አንጻር የሴቶች ሚና ከፍተኛ ስለሆነ ሁሉም የህብረተሰብ ክፍሎች የበኩላቸውን አስተዋጽኦ እንድትወጡ ኢትዮጵያ በዓለም ላይ ገና እንድትታይ ድሎች፣ ውጤቶች እየመጡ ያለው አንዱ የሴቶች ሚና ነው። ከዛም ባለፈ በተለይ ሰላምና ሴት የማይነጣጠሉ የአንድ ሳንቲም ገጽታዎች ነን። ሰላም ሲኖር ሴቶች ደስተኛ ይሆናሉ። ሰላም ስናጣ ደግሞ ሴቶች ከሌሎች ማህበራዊ መሰረት ሴቶች ተጎጂ ነን። ስለዚህ የተጀመረውን ሰላም ለማጽናት የሴቷ ሚና ምንድን ነው በሚል ሀሳብ ላይ ዛሬ በስፋት እንወያያለን። ሴቶቻችን የራሳችንን በተለይ ሰላምን ለማስቀጠል ገዢ ትርክትን መገንባት ነው። በሀገር ላይ በተለያዩ ውስን አካባቢ ላይ ስናይ በተለይ በሬ ወለደ ወሬዎች ሰላምን እንዳይቀጥሉ የሚያደርጉትን እናንተም ታውቃላችሁ። ሴቶች ለሰላም ቅርብ ናቸው። ስለዚህ በሀገር ደረጃ የተጀመረው ሰላም ለማስቀጠል የሴቷ ሚና በጣም የጎላ ነው። በሀገር ደረጃ የተጀመረውን የገዢ ትርክትን ሴቷ ለማግሏት ትልቅ ሚና አላት።